አንድነት ፓርቲ በተለያዩ ጉዳዮች ላይ የሚያደርጋቸው ተከታታይ ውይይቶች ስድስተኛው ነው። በኢትዮጵያ ሰላማዊ ለውጥ እንዴት የሚል ውይይት ስድስተኛው እናቀርባለን። ወደ ውይይቱ ከመሄዳችን በፊት ስብስብን ላስተዋውቃችሁ። ለመነሻ ያህል አንድ ነገር ልበል። ትናንት እንዴት ብዬ ላስተዋውቅ ስለው ሰው ስላጣን ብቻ ያቀረብነው ሰው ነው ብላ አስተዋውቀኝ። እንደዛ አይደለም። እንግዲህ እሱ የሚታወቀው የመጀመሪያው የነጻ ጋዜጣ ኢትዮጵስን በ1985 ዓመተ ምህረት በማቋቋም ነው። እንዲሁም በ1987 ዓመተ ምህረት ደግሞ ሀበሻ የሚል ጋዜጣ አቋቁሞ በነጻው ፕሬስ ውስጥ ጉልህ ሚና ሲጫወት ቆይቷል። ከዛ በኋላ በ1988 ወንጭፍ የሚል መጽሔትና ጋዜጣ አቋቁሞ ከዛ በ1990 ላይ ሚኒሊክ አስኳል እና ሳተናውን አሳትሟል ያሳትም ነበር። ከ1985 ጀምሮ 7 ጊዜ ታስረዋል። እኔ በቅርብ ታሪኩን ስለማቅ ብዙ ነገር ልነግራችሁ ይችል ነበር፣ ግን መታሰር ብቻ ሳይሆን ብዙ ጊዜ ተደብድበዋል። የአካል ጉዳት አለበት እና ያም ሆኖ ግን ትግሉን አላቆመም። እስከ 1990 እስከ 1997 ምናልባት የእስክንድር የተወሰነ የፎታ ጊዜ ሊባል ይችላል የእስራት ጊዜው ቀንሶለት ነበር። ግን 1997 ላይ የቅንጅት አመራር ሲታሰር እሱም በጋዜጠኝነቱ ሳይሆን እንዲያውም የቅንጅት አባል ተብሎ የታሰረበት ሁኔታ ሲታሰርም ከነሚስቱ እንዳውም በማህፀን ውስጥ ያለው ልጅም ጭምር አብረው የታሰሩበት ሁኔታ ነበር። በኢትዮጵያ ትልቅ በደል ግፍ በዚህ ዘመን የሚዘከርበት ነበር። ባለቤቱ የዓለም አቀፍ ሽልማት ተሸላሚ ነች። የጋዜጠኞች ሰርካለም እሷም ጀግና እንደሆነች አውቃለሁ። አሁንም የእሷ ጀግንነት ላይ የጨመረበት ኖሮ እንደዚህ በድፍረት አደባባይ ወጥቶ ለመታገል ትልቅ ፈተና በሆነበት ነበርና እሷም ትልቅ ምስጋና የሚገባት የዘመናችን ጎበዝ ታጋይ። እንግዲህ ይህን ያህል ካልኩ በመጠኑ ቢሆን እስክንድርን ጋብዘውና ውይይቱን መነሻ ውይይት ወረቀት ያቀርብልናል። የተከበሩ ተመላሽ ጋራ የተከበራችሁ የአንድነት አባላት በዚህ መድረክ ላይ ተገኝቼ ሀሳብ የምታቀርቡ ስለጋበዛችሁኝ ከልብ አመሰግናለሁ። የተከበራችሁ እንግዶች፣ ውድ ጊዜያችሁን ሰውታችሁ ልታደምጡ ስለመጣችሁ ከልብ አመሰግናለሁ። እንኳን ደህና መጣችሁ። የተከበራችሁ ወገኖቼ፣ የነሐሴ ወር አገባደድ ወደ ጳጉሜ ወር እየገባን ነው። ጳጉሜ ከየትኛውም ወር በላይ ኢትዮጵያዊነት የሚገለጽበት ይመስለኛል። በዓለም ብቸኛው 13ኛ ወር መሆኑ ከሌሎች ወራቶች ሁሉ የተለየ ነው። ኢትዮጵያ ደግሞ 13 ወራቶች ያላት ብቸኛው ሀገር መሆኗን ከሌሎች ሀገሮች ሁሉ የተለየ ነው። ስለዚህ ጳጉሜ የኢትዮጵያ የተለየና ልዩ ማንነት መገለጫ ነው። የኢትዮጵያ ልዩና የተለየ ማንነት ከ13 ወሯ ሌላ በፊደሏ ይገለጻል። ጽሁፍና ለንባቦቹ የሆኑ ፊደሏ ከዓለም ታላላቅ ቅርሶች መካከል በቀላሉ የሚመደቡ ናቸው። ዓመተ ምሕረቷና የሰዓት ቁጥሯም ከሌላው ዓለም የተለየ ነው። ጤፍ የብቻዋ የራሷ የሆነ ዜማም አላት። ስለ ኢትዮጵያ ብርቅዬ ማንነት ብዙ መዘርዘር ይቻላል። ቁም ነገሩ ግን ኢትዮጵያዊነት የዜግነት መገለጫ ብቻ ለመሆኑ ነው። ኢትዮጵያዊነት ራሱን የቻለና ልዩ የሆነ ስልጣኔ መገለጫ ነው። የኢትዮጵያ ስልጣኔ የአውሮፓ፣ የአረብ፣ የኢራን፣ የቻይና፣ የህንድና የጃፓን ስልጣኔዎች የሚያሟሉት መስፈርቶች የሚያሟላ ነው። በ8ኛው ክፍለ ዘመን የግብፅ ስልጣኔ በአረቦች ወረራ ከተጠፋበት ጊዜ አንስቶ ኢትዮጵያ በአፍሪካ የብቸኛው የተሟላ ስልጣኔ ማዕከል ሆና ኖራለች። ስለዚህም ኢትዮጵያ ልዩ ቦታ የሚሰጠት ሀገር ነች ብሎ በድፍረት መናገር ይቻላል። በዓለም ዙሪያ ካሉት 200 ሀገራት መካከል የኢትዮጵያ ራሱን የቻለ የተሟላ ስልጣን ያላቸው ከ10 አይበልጡም። የኢትዮጵያ ስልጣን የብሔር ብሔረሰቦቿ የጋራ ውጤት ነው። የተለያዩ ሃይማኖቶቿም የጋራ ውጤት ነው።
ኢትዮጵያ በታሪኳ አንድም ጊዜ አንድ ቋንቋ የሚነገርባት አንድ ሃይማኖት የሚመለክባት ሀገር ሆና አታውቅም። ህብረ ብሔራዊነትና ህብረ ሃይማኖታዊነት በሂደት የመጡ የኢትዮጵያ መለክቶች ሳይሆኑ ራሱ አፈጣጠሯ ናቸው። የስልጣኔ አንዱ አበይት መገለጫ መንግስት ነው። የአሜሪካ የውጭ ጉዳይ ሚኒስትር የነበሩ ዶክተር ሄንሪ ኪሲንጀር የኢትዮጵያ ያልተቋረጠ የመንግስትነት ታሪክ በዓለም ተወዳዳሪ ሊሆኑ ይላሉ። የኢትዮጵያን ማንነት የቻይና ፖለቲከኝነት የሚያስቀምጡት ዶክተሩ አሜሪካ ካፈራቻቸው ታላላቅ ምሁራን መካከል የሚመደቡ ስለሆነ ምስክርነታቸው ትልቅ ዋጋ የሚሰጠው ነው። ታሪካችን እኛ ከምንገምተው 3000 ዓመት በላይ ሊሆን ይችላል ማለት ነው። የዶክተሩን አባባል የሚቀበሉ የማይቀበሉ ምሁራን አሉ። ከቻይና የሚቀድም የለም ብሎ የሚከራከሩት ብዙ ናቸው። ሁለቱም ወገኖች ማስረጃ ላይ የሚችል ሰነድ ማቅረብ ስለማይችሉ ክርክሩ የሚጠበቅና መኖር ያለበት ነው። የክርክራቸውን ያህል ደግሞ ሁለቱም ወገኖች የማይጠራጠሩት የማይክሉት ሀቅም አለ። ላለፉት 100 ዓመታት በአዲስ አበባ ማዕከሉን ተብሎ የሚገኝ የኢትዮጵያ መንግስት ቢያንስ ከ2000 እስከ 2500 ዓመታት የሚዘልቅ ቀጥተኛ ያልተበጣጠሰ ታሪክ እንዳለው ይተማመናሉ። በዚህ የረዥም ዘመን ታሪኩ ግዛቱ አንድ ጊዜ ሲሰፋ ሌላ ጊዜ ሲጠብ ኖሯል። ጥንካሬው አንዳንድ ጊዜ ሲያገኝ ሌላ ጊዜ ሲላላም ኖሯል። ሲሸነፉ ኖሯል። ጥሩም መጥፎም መሪዎች አልኩሏል። ኢትዮጵያን ከባዕዳን ወረራ ሲጠብቅም ኖሯል። ከሁሉም በላይ ደግሞ በግምት ከ7ኛው እስከ 17ኛው ክፍለ ዘመን በነበሩት 1000 ዓመታት በተለያዩ ሀገራት የነበሩ መንግስታት ህዝቦቻቸው አንድ ሃይማኖት እንዲከተሉ ሲያስገድዱ ኢትዮጵያ ብዙ ሃይማኖቶች ሀገር መሆኗን አክብሮ ኖሯል። ይህ የረዥም ዘመን ያልተቋረጠ የመንግስትነት ታሪክ ማረጋገጥ ቢኖር ኢትዮጵያ የስልጣኔ ሀገር መሆኗን ብቻ ሳይሆን ህዝብ የኔ የሚለው መንግስት እንደነበራት ነው። ህዝብ ያልተቀበለው መንግስት በቅብብሎች ለሺህ ዓመታት መዝለቃቸው ኢትዮጵያም ሆነ እንደ ቻይና የመሳሰሉት ጥንታዊ መንግስታት ለረዥም ዘመን ሊኖሩ የቻሉት በአብዛኛው ናቸው በሚያስተዳድሯቸው ህዝቦች ፍቃድ ስለኖሩ ብቻ ነው። ኢትዮጵያ የረዥም ዘመን ጭቆና ታሪክ የላትም። የኢትዮጵያም ሆነ በሌላው ዓለም እስከ 18ኛው እና እስከ 19ኛው ክፍለ ዘመን ድረስ የዘውድ ስርዓቶች በህዝብ ፍቃድ የቆሙ ነበሩ። የሚፎካከራቸውና አማራጭ መስራት አልነበረም። ከክርስቶስ ልደት በፊት በአቴንስ ልጭ ወደድግም ያለ የዲሞክራሲ ተሞክሮ እንኳን አለመደረግ ቀርቶ በመሳፍንት አገዛዝ ተበጣጥሰው ኖር የነበሩት ግሪኮች ማደረሳቸው ነበር። አቴንስ ወርቅ በጽንሰ ሀሳብ ደረጃ እንኳን በአውሮፓ ከ1000 ዓመታት በላይ ጠፍቶ ነበር። አውሮፓውያን እንደ አዲስ የተዋወቁትና የነበሩት ሬኔሳንስና ኢንላይትመንት ወይም የትንሣኤና የብርሃን ዘመናት የሚሏቸው የ16ኛው እና የ17ኛው ዘመናት እስከዚህኛው ዘመን አሁንም ዘውዳዊ ስርዓታቸውን መፈጠራቸው ተቀብለውና አቁመው ነው የኖሩት። ዲሞክራሲ በህዝብ ደረጃ መቀበል የጀመሩት ከ19ኛው ክፍለ ዘመን ጀምሮ ነበር። የኢትዮጵያ ዘውዳዊ ስርዓት እስከ መጨረሻው 100 ዓመታት ድረስ በህዝብ ነጻ ፍላጎት የቆመ ነበር ብሎ መናገር ይቻላል። ከአድዋ ጦርነት በኋላ በተቆጠሩት 100 ዓመታት ግን አውሮፓውያን ሬኔሳንስ፣ ኢንላይትመንትና ሪፎርሜሽን ወይም የትንሣኤ የብርሃንና የለውጥ ዘመን የሚሏቸው ወደ ኢትዮጵያ በአጭር ጊዜ ውስጥ ተጠቃለው ገብተው ተቀባይነት በመሸሸጉ ዘውዳዊ ስርዓት በህዝብ ፍቃድ ከቆመ መንግስትነት በህዝብ ተከታለ በጉልበቱ ወደ ተፈናጠጠ አምባገነናዊ ስርዓት ተቀይሯል። የ1966 አብዮት የዚህ ለውጥ ውጤት ነው። የ1983 ለውጥ ደግሞ የ1966 አብዮት መጨናገፍ ውጤት ነው። ሁለቱም የህዝብ ፍቃድ የመንግስትነት ወይም የመንግስትነት ምንጭ እንዲሆን የተደረጉት ውጤቶች ናቸው። ምንጫቸው ዘውዳዊ ስርዓት የህዝቡን አመኔታ ካጣበት ጊዜ አንስቶ የተቀጣጠለው ትግል ነው። የ1983 ለውጥም ልክ እንደ 1966 በመጨናገፉ ሀገሪቱ ይዘው ሌላ ች ይህ ማለት 50 ዓመታት ባልሞላ ጊዜ ውስጥ ኢትዮጵያ በሶስተኛ ጊዜ በለውጥ ሂደት የምትናገበት ሁኔታዎች ተሞልተዋል ማለት ነው። እነዚህ ቅድመ ሁኔታዎች ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ገጽታዎች አሏቸው። ከፖለቲካው አኳያ ከ2003 አጋማሽ ጀምሮ ኢትዮጵያ በአፍሪካ ትልቋ አምባገነን ሀገር ሆናለች።
እስከዚህ ጊዜ ድረስ ክብሩ የናይጄሪያ ነበር። ከጥቂት ወራት በፊት ግን ነፃና ፍትሃዊ ምርጫ ማካሄድ በቃ የዲሞክራሲ ሀገራትን ተርታ ተቀላቅላለች። በታሪኳ አዲስና ተስፋ የተሞላበት ምዕራፍ ከፍታለች። ናይጄሪያ በመከተል በአፍሪካ ሁለተኛዋ ትልቅ አምባገነን ሀገር ግብጽ ነበረች። ከየካቲት ወር አንስቶ ግን ነፃነት የሞላባት ሀገር ሆናለች። ዛሬ በእስር ቤቶቿ አንድም የፖለቲካ እስረኛ የለም። ወደ ስደት የሄዱ ምሁሮቿ ወደ ሀገራቸው የተመለሱ ነው። የሙያ ማህበራት ያለምንም ተጽዕኖ መንቀሳቀስ ጀምረዋል። መንግስቱን በጦር መሳሪያ የታመኑ የነበሩ ዜጎች ወደ ሰላማዊ ህይወታቸው ተመልሰዋል። ግብፅን በመከተል ሶስተኛው ደረጃ በነበረ ኢትዮጵያ ግን በ2003 ዓ.ም ለውጥ አልተከሰተም። ስለዚህም ናይጄሪያ እና ግብፅን በመተካት የአንድነትን ቦታ ተጎናጽፋለች። በኢትዮጵያ ተቃዋሚ ፖለቲካ ድርጅቶች አሁን እየታፈኑ ናቸው። በ2001 ዓ.ም በፓርላማ ውስጥ ከነበራቸው 178 መቀመጫዎች በ2002 ዓ.ም ወደ አንድ መቀመጫ ዝቅ ብለዋል። ከ1997 እስከ 2002 ባሉት 5 ዓመታት ግን ተቃዋሚዎች የህዝቡን ዲሞክራሲያዊ መብቶች ለማስከበር ደፋ ቀና ሲሉ ከመንገላታት፣ ከመታሰር፣ ከመደብደብ፣ ከመሰደድና ከመሞት ሌላ ከህዝብ የሚያጣላቸው አንድም ተግባር በተደጋጋሚ አሳሪ፣ ተዳሪ፣ አሳዳጅና ተኳሽ የሚያደርግ ከህዝብ ልብ ውስጥ ንቅል ብሎ የወጣበት ወቅት ነበረ። ናይጄሪያውያንና ግብፃውያን የነፃነት አየር በተነፈሱበት 2002 ዓ.ም በኢትዮጵያ ያሉ ነፃ የሙያ ማህበራትና ሲቪል ተቋማት ጥቅጥቅ ወዳለ ጨለማ ተገፍትረው ገብተዋል። በዶክተር ታዬ ወልደሰማያት ይመራ የነበረው ኢማማ ሙሉ ለሙሉ ተዘግቷል። አመራሮቹ አዲስ ማህበር እንዳያቋቁሙ ከህግ ውጭ ተደርጎባቸዋል። የዋጋ ግሽበቱ ዋና ሰለባ የሆኑ ሰራተኞች ይወክላሉ በሚባሉ ማህበራት ላይ ያለው ቁጥጥርና ክትትል ከመቼውም ጊዜ በላይ ቀጥሏል። ከሩሲያው ጠቅላይ ሚኒስትር ፑቲን እሳቤ ተቀርቶ የጸደቀው አዲሱ መንግስታዊ ያልሆኑ ድርጅቶች በዲሞክራሲያዊ ስርዓት ግንባታ ቁልፍ ሚና የሚጫወቱትና ያቆጠቆጡ የነበሩትን ሲቪክ ድርጅቶች አጥፍቷል። ታዋቂ ሰዎች እንኳን አልተረፈም። ዛሬ በሞትና ሽግግር መካከል በክልል የነበሩት ሰዎች ሙሉ ለሙሉ ተዘግተዋል። አዲስ አበባ የነበሩ ሰራተኞችን በሞላ ጎደል ሙሉ ለሙሉ ተሰናብተዋል። ኢህአዴግ ዛሬ አንዳንድ ስልጣን ሲይዝ ግን ከቦርሷን በቀሩ ሁሉም አምባገነኖች ምስል ነበሩ። ባለፉት 20 ዓመታት ምንም አይነት ሽግግር ጊዜ ያስፈልጋቸው ዲሞክራሲያዊ ስርዓቶችን ገንብተዋል። የእነዚህ ሀገራት ዝርዝር በእጅጉ የሚያስደንቅ ነው። አንዷ ማሊ ናት። ምዕራብ አፍሪካ ውስጥ የምትገኝ በረሃማ ሀገር ናት። ድህነቷ ከኢትዮጵያ ባይስም የሚሻል አይደለም። አብዛኛው ህዝቧ በገጠር ነው የሚኖረው። ህብረ ብሔራዊ ኢኮኖሚ ያላት ማለት አይቻልም። በምሁራን ብዛት ኢትዮጵያ ተበልጣለች። በዲሞክራሲ ስርዓት ጠቃሚ ግብዓቶች ናቸው በሚባሉ ታሪካዊና ባህላዊ ሴቶች ደግሞ ኢትዮጵያ የሰማይ ያህል ተርቃለች። ልብ በሚሰሩት ሁኔታ ግን ለዲሞክራሲ ታደለችው ማሊ በአምባገነኖች ማቀቀች ያለችው ኢትዮጵያ ሆነዋል። ከኢኮኖሚ አኳያው የሚቻል ሩብ ሜዳ ያስፈልጋል። በ20 ዓመታት ኢትዮጵያ ከብድርና እርዳታ ከ30 እስከ 50 ቢሊዮን ዶላር አግኝታለች። ወደ ውጭ ከላካቻቸው ምርቶች ተጨማሪ 30 ቢሊዮን ዶላር አግኝታለች። ከዚህ ውስጥ 8.4 ቢሊዮን ዶላሩ በመንግስት ባለስልጣናትና ነጋዴዎች ተመዝግቦ ምዕራባውያን ባንኮች ውስጥ ገብቷል። 24 ቢሊዮን ዶላር ከእርዳታና ከብድር ጋር ሲደማመር ከ30 እስከ 75 ቢሊዮን ዶላር ይደርሳል። ብዙ ገንዘብ በገሃድ የምናየው ልማት ይህን ያህል ገንዘብ የሚያወጣ ኖሮ ማለት ይቸግራል። ገንዘብ የት ገባ? ባለፉት 20 ዓመታት የኢትዮጵያ ኢኮኖሚ ማድረግ የሚገባውን ያህል አላደረገም። እዚህም ያለው ምክንያት ፖለቲካው ጋር ያለው የገበያ ነፃነት ለማድረስ ዝግጁ አይደለም። በገበያው ገለልተኛ ብይን ምትክ እሱ ጣልቃ ገብቶ ማዘዝ ነው የሚፈልገው። የምንም ነገር ነፃነት ያስፈራዋል፣ በቁጥጥር ያማል። ውጤቱ ኢትዮጵያን የላኪዎች
ወይም ኤክስፖርተርስ ሀገር ሳይሆን የአስመጪዎች ወይም ኢምፖርተርስ ሀገር አድርጓታል። ይህ ደግሞ ለድሃ ሀገር የማያዛልቅ ጊዜውን ጠብቆ ሀገሪቱን ከባድ ችግር ላይ ነው። ከ30 እስከ 50 ከመቶ የዋዥቅ የሚገኘው ዋጋ ግሽበት ደግሞ የስርዓት ብልሹነት መገለጫ ነው። ምንጩ መንግስት ነው። ያንን ባንክ እንዳረጋገጠው ገንዘብ እያተመ ይረጫል፣ ምርት ግን አይጨምርም። ስለዚህም ብዙ ገንዘብ ትንሽ ምርትን እያሳደደ ነው። ፉክክሩ ለመሸጥ ሳይሆን ለመግዛት ሆኗል። በመሰረቱ የዋጋ ግሽበት ለማንኛቸው ቢሆን ቀሳፊ በሽታ ነው። ትንሽ ምን ያለው መንግስት የሚፈራው የሚከላከለው ነው። የህዝብን ኑሮ በማቃወስ ረገድ የሚብሰው የእርስ በርስ ጦርነት ብቻ ነው። ለዚህም ነው የኢህአዴግ መሪዎች የዋጋ ግሽበትን አቃልለው የማለት አባዜያቸው ለህዝብ ያላቸው ንቀት መገለጫ ነው ሊባል የሚችለው። የዋጋ ግሽበት ያስከተለው ችግር እነሱ በኋላ አይገባም። በአማካኝ ያለው ኢትዮጵያዊ ህልውና ግን እየተፈታተነ መሆኑ ገሃድ ረሃብን ከገጠር ወደ ከተማ ያስገባል። የአንድ ኪሎ ሽሮ ዋጋ 25 ብር ገብቶ በሀገሪቱ ታሪክ ለመጀመሪያ ጊዜ ደሃና ሽሮ ተራርተዋል። የድሃው ማዝገቢያ ከሽሮ ወደ ጎመን ተለውጧል። ድሮ ድሃው ስጋ ሲያምረው ከእሱ ለተሻለ ጎረቤት ጎራ ሄደ። ዘንድሮ ሽሮ እያማረው ጎራ ማለት ጀምሯል። በዋጋ ግሽበቱ ሳቢያ በሚሊዮኖች የሚቆጠሩ ኢትዮጵያውያን ከድህነት ወደ ቦታቸው ልጆች ናቸው። በአንጻሩ ጥቂቶች ደግሞ ከጮማ በዶላር ወደሚገዛው ካቪያር ተሸጋግረዋል። የኢህአዴግ ልማት ብዙሃኑን እያደረገ ለጥቂቶች ሀብት የጨመሩ ናቸው። ለሀገር የሚካሄድ አይደለም። በማህበራዊ መስክ ያለው አንገት የሚያስደፋ ነው። ገጠር የሚታረስ መሬት የሚጠፋ ወደ ከተማ የሚፈሰው ወጣት ቁጥር የሚያስደነግጥ ነው። የሴቶች ማሰረጃ የአረብ ሀገራት ሆነዋል። የትምህርት ጥራት ከመቼውም ጊዜ በላይ አሽቆልቁሏል። የከተማ ወጣት የጫት የማድረግ ያልተጻፈ ህግ አለ ማለት ይቻላል። ከፖለቲካ ለማለት ሲባል ይህ ሁሉ ተደማምሮ የኢትዮጵያን ለውጥ አፋፍ ላይ ደርሶታል። እንዳላሰራጭ ብዬ እንጂ ያልዘረዘርኳቸው ብዙ ነገሮች አሉ። ኢትዮጵያ ለውጥ ሻለች። ኢትዮጵያ ለውጥ ያስፈልጋታል። የኢህአዴግ አመራሮች ይህን ተገንዝበው የለውጡን ጥያቄ በሰላም ማስተናገድ ይጠበቅባቸዋል። በሶስት ምክንያቶች። አንድ፣ የኢህአዴግ በስልጣን ላይ 20 ዓመታት ቆይታ። ኢህአዴግ ስልጣን ከያዘበት ጊዜ አንስቶ በአሜሪካ 4 ፕሬዚዳንቶች ስልጣን ተቀባብለዋል። በእንግሊዝ እንዲሁ 4 ጠቅላይ ሚኒስትሮች ተለዋውጠዋል። ቻይና እንኳን የኮሚኒስት ፓርቲ ስልጣን ያልቀቅባት እንጂ 3 መሪዎች አይታለች። በኬንያ ነባሩ ካኑ ፓርቲ ለተቃዋሚዎች ተለቋል። ደቡብ አፍሪካ 3 መሪዎችን ለውጣለች። ዛምቢያም 3 መሪዎች ስልጣን ተረካክተውባታል። በአጠቃላይ በአፍሪካ ሆነ በሌላው ዓለም ባለፉት 20 ዓመታት ቢያንስ 3 አለዚያም ከዚያ በላይ መሪዎችና የፓርቲ ለውጥ ተስተናግዶባቸዋል። የቀሩት ኢትዮጵያና በሰሜን ኮሪያና ኩባ የመሳሰሉት ሀገሮች ብቻ ናቸው። በእነዚህ ሀገራት አንድ ፓርቲ ስልጣን ላይ ረዥም ጊዜ መቆየቱ ያተረፈላቸው ሙስና፣ ዋጋነትን፣ ድህነትን ብቻ ነው። እነዚህ በሽታዎች የሚፈወሱት የስልጣን ቅብብሎሽ ሲኖር ብቻ ነው። ኢህአዴግ ደግሞታል። ሌላው ይቀር ቢያንስ 20 ዓመታት በኋላ ረፍት ያስፈልገዋል። ህዝቡ ህጋዊና ሰላማዊ ለውጥ ይፈልጋል። ፍላጎቱንና መብቱን የኢህአዴግ አመራሮች ሊያከብሩለት ይገባል። ለዓለም አቀፍ ሁኔታ መብቱን እንዲያከብሩ የሚያስገድድ ነው። ሁለት፣ የዲሞክራሲ ተስፋ ተቀጣጥሏል። በዓለም ሀገሮች የተቆጣጠሩ ሰላማዊ ህዝባዊ ሁኔታዎች በሰላማዊ መንገድ ለውጥ ማምጣት እንደሚቻል የታፈኑ ህዝቦች አርአያ ሆነዋል። ከእነዚህ ህዝቦች መካከል ኢትዮጵያውያንና ሌሎች አፍሪካውያን ይገኙበታል። በሰላማዊና ህጋዊ የፖለቲካ ሂደት ላይ ታላቅ ተስፋ ጥለዋል። ለእነዚህ ዜጎች ሰላማዊ ጥያቄ ምላሹ ጭቆና መሆን የለበትም፣ ጥይት መሆን የለበትም፣ እስር መሆን የለበትም።
ለሰላም ምላሹ ሰላም መሆን አለበት። የዲሞክራሲ ተስፋ አንድ ጊዜ ከተከታተለ በፖሊስና ወታደር ፈጽሞ ሊታበል አይችልም። በግብፅ ታይቷል፣ በሊቢያ ታይቷል፣ በቱኒዚያ ታይቷል፣ በሶሪያና በየመን እየታየ ጭቆና እንደ ትላንት አይሰራም። ከቤናሊ ከሙባረክ ከገዳፊ ከአሳድ ተሞክሮ መማር ይግድ ይላል። 3 ኢትዮጵያ ከጥቁር አፍሪካ ሀገራት አታንስም። የጥቁር አፍሪካ ሀገራት ከኋላ ተነስተው መቀማቸው በኢትዮጵያውያን ዘንድ ቁጭት ፈጥሯል። ገና ዲሞክራሲ ሀገር መሆን እንደምትችል የታየ ኢትዮጵያ ዲሞክራሲያዊ መሆን የማትችልበት ምንም ምክንያት የለም። ትላንት የተፈጠሩት ማሊና ዛምቢያ ዲሞክራሲያዊ ሀገራት ለመሆን በቅተው የፖለቲካ ድርጅቶች ስልጣን መቀባበል ከቻሉ ጥንታዊ ኢትዮጵያ የተሻለች ዲሞክራሲያዊ ሀገር መሆን ትችላለች። አፍሪካውያን የሆኑ ሽግግር ዘመን በቀጥታ ዲሞክራሲያዊ ስርዓት መገንባት ከቻሉ ኢትዮጵያውያን የሽግግር ጊዜ ያስፈልጋቸዋል ሊባሉ አይችሉም። ኢትዮጵያ የአፍሪካ ጭራ ሆና አታውቅም። ታሪኳ ምስክር ነው። ኢትዮጵያውያን ለሌሎች አፍሪካውያን ሞዴል የሆኑ ዲሞክራሲያዊ ስርዓት መገንባት ፍላጎትም አቅሙም አላቸው። ሩጫው አውሮፓና አሜሪካ ላይ ለመድረስ ሳይሆን ጥቁር አፍሪካውያን ለማስተካከል መሆኑ በእጅጉ ያሳዝናል። ከዚህ በላይ ሀገራዊ ችግር የሚችል ነገር ፈጽሞ ሊኖር አይችልም። ኢህአዴግ መሪዎች ኢትዮጵያውያን እንደመሆናቸው መጠን የህዝቡን ቁጭት ሊጋሩት ይገባል። ኢትዮጵያኖች ወገኖች አዲስ ዓመት ለመቀበል የተዘጋጀ ነው። በ2004 የሚሆን ሰላማዊና ህጋዊ ትግል ለማድረግ ላጠቃል። 2004 ኢትዮጵያ በታሪኳ ለመጀመሪያ ጊዜ በመላ ዲሞክራሲ ሀገር እንድትሆን ሰላማዊና ህጋዊ ትግል ከቃላት ወደ ተግባር የሚሸጋገርበት ይሁን። እንደ አንድ ኢትዮጵያዊ የማቀርበው ጥሪ ከዚህ በኋላ ቃላት ዋጋ የላቸው፣ ትርጉም የላቸው። የቀረው ሰላማዊና ህጋዊ ትግል ነው። በ2004 ቀጠሮ ቀንያዝ በሰላማዊና በህጋዊ መንገድ ለመብቶቻችን እንታገል፣ ከልብ እናድርስ። እንችላለን። በሌሎች አፍሪካ ሀገሮች ውስጥ እንደሚቻል አይተናል። ኢትዮጵያ ቢያንስ ከነሱ አታንስ። ታሪክ እንስራ። አመሰግናለሁ። ታሪክ ከኋላ ጀምሮ ወደፊት በእርሳቸው እንደሚባለው የኢትዮጵያን ታሪክ ከረጅም ጊዜ ጀምሮ እስከ ዘመናዊ ኢትዮጵያ ታሪክ ድረስ ያለውን ዳሰሳ አድርጎልናል። ስለዚህ መጨረሻ ላይ የሚከራከረው ምንድን ነው? አጠቃላይ ያለ ኢትዮጵያ ነባራዊ ሁኔታ ትግልን የሚጋብዝ ለውጥን የሚጋብዝ እምቢ ለነፃነት የሚያሰኝ እንጂ አንገት የሚያስደፋና ዝም የሚያሰኝ አይደለም በሁሉ መስፈርት። ስለዚህ የኢትዮጵያ ሕዝብ የረጅም ስልጣኔ ታሪክ ያለው ከሌሎችም የአፍሪካ ሀገሮች የተሻለ የማያንስ ሕዝብ ዛሬ ነፃነቱን ተነፍጎ ዝም ሊል እና ከጭቆና ጋር ተጋብቶ ሊኖር አይችልም። ለነፃነቱ፣ ለሰብአዊ ክብሩ፣ ለሀገሩ እና ለልጆቹ ተስፋ መታገል አለበት፣ ብሎም ለውጥ ማምጣት አለበት። ኢትዮጵያ ህጋዊና ሰላማዊ ትግል የሚደረግባት በዛም ላይ ተመስርቶ የአስተሳሰብ ነፃነት፣ ሁለንተናዊ ነፃነት የነገሰባትና ኢትዮጵያውያን በነፃነት አንገታቸውን ቀና አድርገው የሚሄዱባት ሀገር እንድትሆን ሁላችንም መታገል አለብን ሲል ንግግሩን ቋጭቷል። ከዚህ በኋላ የሚኖረው ሰፊ ውይይት ነው። እኔ የምጋብዘው ወደኋላ ያለውን የታሪክ ጉዳይ እሱም እንደ ባክግራውንድ ያቀረበው በመሆኑ በዛ ላይ ጊዜ ባናጠፋ፣ ነገር ግን አሁን ለዘመናዊ ነገሩ አስፈላጊ ነው ተብሎ ከታመነ ሊጠቀስ ይችላል። ያ ካልሆነ ግን አሁን ባለው ዓለም አቀፋዊና አገር አቀፋዊ ሁኔታ ላይ እና ከዚህም ወደፊት እንዴት መሄድ እንደምንችል ባነሳቸው ጭብጦች ላይ ሰፊ ውይይት እንድናደርግ ጋብዛለሁ። ተመስገን ነው የሚል ምንድነው? እግዚአብሔርን ካላመሰገንከው ችግር ይመጣል ብሎ የሚያስብ ነው። ገበያ ሄደ
ድሮ 1 ብር የምትገዛው ዛሬ 2 ብር ሲሸጥ ተመስገን፣ ነገ ደግሞ 10 ብር ሲሆን ተመስገን የባሳጣምጣል። ይሄንን ህዝብ ጆሮ ጋር ሄዶ ጮሆ በቃላት ለመለወጥ ምን አይነት እቅድ ነው የሚኖረን ወደፊት? ህዝቡ ምንም አልተረዳም። እኔ ከሃይማኖት ጋር አገናኝቶት ይሁን አንዳንድ ጊዜ ያናድደኛል። የገበያም ስወጣ ተመስገን አሁን በተረት ይሆናል ወይም ሌላ ተአምር ይሆናል እንጂ 30 ብር ሽሮ ተሸጠ ሲባል በጣም ተአምር ነው። 60 ሳንቲም ነበር በደርግ ጊዜ የሚሸጥ፣ አሁን 30 ብር። 30 እና 60 ሲታይ በአንድ ሰው እድሜ በጣም ትልቅ ነው። ተመስገን ነው የምንለው። አብዮት ለማምጣት ለውጥ ለማምጣት የግል ፓርቲ ማስፈልግ ከግል ፓርቲያቸዋል 10 ወጣቶች የተናቁ ወጣቶች አደባባይ ወጥተው ተቀምጠዋል። 10 መውጣት ይችላል። 10 የላችሁ መቃለ ስብሰባ ሰፊ ሆናል። 20 ዓመት ያለ ነፃነት ከእድሜ ከግማሽ በላይ በትግል አሳልፌያለሁ። ነፃነት ደጉ ነፃነት አራባችሁ እርግጠኛ ነኝ እስክንድርም እንደኛው ነው ይላል። የተቃዋሚ ፓርቲዎች መሪዎቻችን በብዛት ይራባቸው። ከራባችሁ አንድ ላይ ነው እንተባበር። ከአንድ ቀን ከሁለት ከ3 ቀን በላይ እንታገል። ተጨባጭ ሀቅ አለን። ነፃነታችንን እናረጋግጥ ነው። እኔ ለወጣቱ ቅርብ ነኝ። በእግሬ ስለሚሄድ ነው መሰለኝ ሁሉንም አነጋግራለሁ። አይዟችሁ ነው። አንዲት 2-3 ጋዜጣ አደረጉ። የታክሲ ሹፌሮች ያደረጉትን አታውቁም? ለአንድ ቀን እኮ ትንሽ አንዳንድ እናንተ ብትጨምሩበት ነው አይሳካም። እናንተ እየተሳፈሩ ነበር። ትክክል አለ። አንዱ ሳቁም አንዱ ተጠቃሚ ከሆነ የሀገራችን ነፃነት በግማሽ ተንጠልጥሎ ይቀራል። ታክሲ ሹፌሮች ካቆሙ ታክሲ ሌላው ሲሰራ አንሳፈር በግራ ነው። ይሄንን ነው ማድረግ ያካተተ። ይሄን ማድረግ ካልቻል እንዴት ነው ነፃነታችንን እናረጋግጠው? ፕሬስ ኮንፈረንስ መስጠት ሰልችቶናል። ፕራክቲካል ፖለቲክስ ነው ኢትዮጵያ ውስጥ የሚያስፈልገው። እስክንድር እንዳለው የተግባር እንቅስቃሴ ግማሽ ገጽ መግለጫ እየጻፍን 20 ምናምን ዓመት ተጭቆናል እንዳርገነዋል። አሁን ለነፃነት የሚበቃበትን ስትራቴጂ ነድፈን ለ4 ዓመት ለ3 ዓመት መቅጠራችንን አቁመን ለመሞት እንዘጋጅ። አቶ መለስ ዜናዊ አንድ ነገር ብሏል። ማን ያሸንፋችኋል ሲባል ለመሞት ይቆረጣል። እናንተ ሞታችሁ ነፃነታችሁን እና ለቤተሰቦቻችሁ አታረጋግጡ። በቃ ይሄን ይፈረግ። ይሄን ነው የሚያስፈልገው። መሪዎቻችን ሊመሩ ካልቻሉ ታከለ በቃ ይሄ ነው። በዚህ ዓለም አብዮትና በኢትዮጵያ አይከሰትም የሚለውም ከአንዳንድ የገዢ ፓርቲ አባላትና ከእነሱ የንድፈ ሀሳብ መጽሔቶች እንደዚሁም ደግሞ አንዳንድ ሰዎችን ስጠይቅ ያገኙ ተግዳሮቶቹ ብለው የሚያቀርቡት አንደኛው በኢትዮጵያ ውስጥ የሙሉውን ተሳትፎና የፖለቲካ ፓርቲዎች ሚና ደካማ መሆኑ በኢትዮጵያ እንዳይከሰት ያደርገዋል ብለው ይጠይቃሉ። ሁለተኛ ነገር ደግሞ የነቃና ለመብቱን የሚያውቅ የህብረተሰብ ክፍል በኢትዮጵያ አልተፈጠረም ወይም ደግሞ ገና አልተደራጀም የሚለው አሁን እህታችን እንዳነሳቸው ሁሉም ነገር አሜን ብሎ ሁሉም ነገር ከሃይማኖቱ ጋር የሚያያዝ የህብረተሰብ ክፍል መኖሩ ይህም በኢትዮጵያ እንዳይከሰት ያደርገዋል ይላሉ። የሶስተኛው ነገር ደግሞ የቴክኖሎጂ ውጤቶችና በዛም የተጠቃሚው ሚና አሁን በአረብ ሀገር ከፈጠረው ተጽዕኖ አንጻር በዚህ ምክንያትም በኢትዮጵያ ውስጥ ያለው የቴክኖሎጂ ጥግግት ወይም ደግሞ ያለው የተጠቃሚ ብዛት አንጻር በዚህም አንጻር ይከሽፋል ብለው የሚናገሩ አሉ። አራተኛው ደግሞ በብሔሮች መካከል ያለው ግጭቶች፣ ክፍፍሎች ያ ከዚህ በፊት ያልነበሩ ግን ኢህአዴግ መሪና ፓርቲ ሆኖ ከመጣበት ጊዜ ጀምሮ የተነሱ እጅግ ዘርፈ ብዙ ግጭቶች አንጻር በዚህም አንጻር አይሳካም ብለው የሚያነሱ አሉ። ሶስተኛና አራተኛው ነገር ደግሞ ከጸረ ሽብርተኝነት ህጉ ጋር ከዚህ ከጸረ ሽብርተኝነት ህጉ ጋር እያንዳንዱ ሰላማዊ ትግልና ሀሳቦች በህገ ወጥነት የሚያስፈርጁበት ጊዜ ላይ ያለ ነው እና የህገ መንግስታዊ መብታችን የሚጥስበት ደረጃ ላይ ስለደረሰ ታስታውስ እንደሆነ አንተም በጋዜጣ ላይ በፊት ስታሳትም ሰላማዊ የትግል መንገዶች የሚያመጡ ሂደቶች እያል በቁጥር የምትተነተናቸው ነበሩ በፊት።
እና አሁን እነዛ ህጎቹና እነዛ ሰላማዊ ትግሎቹና በአዲስ የጸረ ሽብርተኝነት ህግ ወደ ወንጀለኝነት ተሸጋግረዋል። እነዚህ እንደገና ደግሞ አራተኛ በኢህአዴግ የንድፈ ሀሳብ አዲስ ራዕይ የሚለው ላይ ኋላ ቀሮች ቆመው ቀሩ ምናምን የሚል አለ የራሱ እዛ ላይ ምንድነው የልማት ጥያቄን መልሰናል ነው የሚለው። ፉሊ የልማት ጥያቄ ተመልሷል። በዚህ አንፃር በሌሎቹ ጋር ያለው የኪራይ ሰብሳቢነት ማደጉ የሚያነሳዋል። የሌላው ደግሞ በሌሎች የዚህ በፖለቲካል ወይም ደግሞ ጂኦፖለቲክስ አቀማመጧ በኢትዮጵያ ያላት የምስራቅ አፍሪካ ወይም የዚህ በምስራቅ አፍሪካ ያላትን የጂኦፖለቲክስ ተረጋግቶ እንዲቀጥል ሌሎችና በዓለም አቀፍ የፖለቲካ ሁኔታ ኢንቴንሽኑ እንደዚሁ እንዲቀጥል ይፈለጋል እና አምባገነኖችን የማባበል ሂደት አለ። ቀሪው የዓለም ሕዝብ አይደግፈውም የሚል አለ። ሌላው ደግሞ አንድ የኢህአዴግ አባል ስጠይቀው ምን አለ አካሄዳችሁ ጨንግፎ የለው ያለ የት መቼ ምን ብዬ ስጠይቀው ደግሞ በ97 ዓመተ ምህረት እኮ ሞክራችሁታል፣ ግን የህዝብ ተቀባይነት ስለሌላችሁ ጨንግፏል፣ አካሄዳችሁ ጨንግፏል ብሎኛል። ሌላው አብርሃም ያየ የተባሉ በውጭ ሀገር የሚኖሩ አንድ ኢትዮጵያዊ ምሁር የተናገሩት አለ ኢህአዴግ ስልጣን ለቆ የሚሄድ ከሆነ አገሪቱን ወደ ከፋ ሁኔታ በተለይም ጠቅላይ ሚኒስትሩ ባላቸው የስልጣን ፍላጎት የስልጣን ጥማት በዛ አንፃር ባላቸው የሴረኝነት ሁኔታ ምን አይነት ውጤትስ ሊያመጣ ይችላል የሚለው ነው። አመሰግናለሁ። ግን 2004 ለኔ ለመብቴ ርቆብኛል። አመሰግናለሁ። አሁን ወንድም ያለው ምንድነው ለነጻነት 2004 በጣም ራቀብኛል። ስለዚህ አሁን መጀመሪያ ያለበት ማለት ነው። ስለዚህ ይሄ ነገር እያንዳንዱ የፓርቲ አመራር ማወቅ አለበት፣ መገንዘብ አለበት። ለዚህ ደግሞ ዓላማ በጋራ መስራት አለባቸው ፓርቲዎች ነው። በጋራ ለነጻነት አጀንዳቸው ላይ ሀሳብ ሊሆን ይችላል፣ ግማሹ ህብረ ብሔር ሊሆን ይችላል፣ ግማሹ የብሔር ፓርቲ ሊሆን ይችላል። በነጻነት ጉዳይ ግን አንድ መሆን አለባቸው። ስለዚህ ተቻቸው ለነጻነት ህዝቡን ማንቀሳቀስ አለባቸው ማለት ነው። እንደተባለው ምንድነው ተግባር ላይ ነው ትኩረት ማድረግ ያለብን ብለን ከዚህ በኋላ እንዳልከው ሀሳቡን ለመድረኮች የውይይት መድረኮች አይኖሩ ማለት አይደለም። አንዱ ፓርቲ ይደግፉ፣ ነገር ግን በአብዛኛው ሆነ ያለበት ተግባራዊ ስራዎች መሰራት አለባቸው። እዚሁ ማምለካከት ምን መቻል አለ። አዲስ አበባ ላይ ብቻ መሆን የለበት፣ መውረድ አለበት። ኢትዮጵያ 80 ሚሊዮን ህዝብ ያለው አገር። ስለዚህ ቢያንስ እያንዳንዱ አካባቢ ወረዳ ሄዶ የሚሰራበት ስትራቴጂ መነደፍ አለበት። ሌላው በ2004 ዓመተ ምህረት ሚዲያው ጋዜጠኞች መስበክ ያለባቸው ነገር ነው የማስበው ምንድነው ህዝብ ለነጻነት መጥራት አለባቸው። ታሪክ ማውራት መቆም አለበት። ከዚህ በኋላ ጋዜጣ ላይ ብዙ ጊዜ ማለት ነው ነገር ነው ታሪክ አወራ ኢትዮጵያ እንደዚህ ታሪክ አላት ይሄ ነገር መቆም አለበት። ጋዜጣው ምንድነው ያለን ሚዲያ እሱ ነው። ሚዲያ ማለት ይቆርጣል እሱ ነው በጣም ለመቀየር ህዝብ ለመድረስ ሚዲያ በጣም ትልቅ ነው። ስለዚህ ሚዲያ ትልቅ ክሩሻል ያለኝ የሚጠቀሙ ሚዲያ ነው ስላወቀበት። ስለዚህ እሱ ደግሞ እየሰራ ያለው ቲሙ ውስብስብ ስለሆነ ደግሞ አስቸጋሪ ነው። ጋዜጦች ለምን ከዚህ በኋላ ወደ ያለበት ነው ህዝቡ ለነጻነት መጥራት ህዝቡ ለነጻነት እንዲነሳ ማለት ነው። ፓርቲዎችም ይሄን መስራት አለባቸው ለማለት ፈልጌ ነው። ይህ ለውጥ እንዴት መምጣት አለበት? እንዲሁም በግብታዊነት ከዚህ በፊት እንደነበሩ የለውጥ ትግሎች ህዝቡን በሁሉ ውጣና እንደዚህ ጩህ እንደ ግብፅና እንደ ሊቢያ በመጮህ በሀገራችን የሚፈለገውን ለውጥ ማምጣት እንችላለን ወይ? የሀገራችን የለውጥ ሂደት ትግል ስልቱ ምንድን ነው? ምላሹ ምንድን ነው? ያንን ሁሉ ታሪክ መፈተሽና ጥናትና አናሊሲስ ስወት አናሊሲስ መሰራት መቻል አለበት። ትግሉ በጥናት ላይ የተደገፈ የሚመጣው አደጋ የሚገኘው ውጤት የሚከፈለው መስዋዕትነት ምን ሊሆን እንደሚችል ሁሉ ካልኩሌት ተደርጎ ከዚህ ያለፈ ናውጣ ተብሎ ብቻ ህዝብን በመሰብሰብ ወይም በማንቀጣጠልና ያልጨባጭ በሌለው አመራር ያለፉትን የኢትዮጵያ አብዮት ብለድሽት ፖለቲክስ መድገም የለብንም።